ከታላቅ ቀድማ ታናሽ እህት ባል እንዳታገባ የሚከለክል። ይሄማ ፍርደ ገምድልነት ነው። አሁን እኔ በአንድ አመትም ቢሆን በልጥሻለሁ እና እኔ ካላገባ አንቺ ቆመሽ ትቀሪ ነው? አንቺማ ጓደኛዬ ነሽ። እኔ ግን እንደህቴ ነበር የማስብሽ። ወይ ገሊላዬ፣ እኔ እኮ ነገሩ ማለቴ እንጂ አንቺ እናቴም ጭምር ነሽ። ከፈለግሽ ደግሞ አክስቴም አያቴም ሁኚ። አሁን ራሴን አመመኝ። ድሮም ቢሆን ሴተላጤ ሌላ ሴት ስታገባ ራሷን ይሞታል። ነርስ፣ በቤቱ መድኃኒት ይኖራል? እውነቴን ነው። ፍረስትሬት ማድረግሽን ትተሽ እህትሽን ለመዳር ወገብሽን አድርጊ። ባህር ዳር ከፍተኛ ስራ ይጠብቀናል። አሁንስ ባህር ዳርና ሰርግ የሚል ቃል ነው። የቀረሽ ነገር የለም? ጨርሻለሁ። እርግጠኛ ነሽ? ሁሉንም አስገብተሻል? አዎ። አንዋሽ፣ በሚጢጢ ሰርግ ሁለታችንም ቀንተናል። በዚህ ዓለም ላይ በነፃነት የሚኖሩት እኮ ወንዶች ናቸው። እንዴት እያቸው ያለ እፍረት መሳሪያቸውን ሲያስለቅሱ ወራረድ ዘግይቶ የሚጨርሰው ሰማያዊ ቲሸርት ያደርጋል። ሲጠጣ አይተሽው በግምት እርሻውን እያጠጣሁ ነው።
በባሱ ሳይንቀሳቀስ ወደ ጫካው ግቢና አዝነቂው። ኧረ ስቀልድሽ ነው። ቀልድ ማታውቂ እንዴ? ባይቀመጥ ነው የሚሻለው። ያው ተቀመጠልሽ። እንወራረድ። አሁን ጓደኛው ዞሮ ወደኛ አይ ሳይኮሎጂ ጥርስ ነይተሽ ነው? እርግጠኛ ነኝ ለረጅም ሰዓት ስለኛ ወራል። ኦፍኮርስ ቀርበው ቢሆን ደግሞ እድሜ ልካቸውን ስለኛ ወሩ ነበር። ወይዘሪት ስልሽ መተዋወቁ አይከፋም። ደግሞ ለዳንግላ ለአዳር ስንወርድ የሻይ ጓደኞች እንደሚያስፈልገን ነበር። አሁንስ ይሰማል? ዳንግላ ነን። ሁለታችንም ሰላም ነን፣ አትጨነቁ። ያው ነገ እንገባለን። እኛም ናፍቃችሁናል። በልሽ ቻው። አሁንስ ምን እንዳሰብኩ ታውቂያለሽ? ነገ ጠዋት ተነስቼ ወደ አዲስ አበባ ለመመለስ። በቀረብሽ ቁጥር ልብሽ ይበልጥ ይመታ ጀመረ። መንደርተኛው የሚለውን አስቢ ውስጥ ትልቋ ቆማ ትንሿ ተዳረች ምናምን። ብታገቢም ባታገቢም ሰው የሚለው አጣ። ዶንት ወሪ። ሻንጣችንን በማውረድ ረድተው ነው ተቀራርበን መጓማት ብቻ። ሃይ ከፍታዎቻችሁ ከሞላ ጎደል እኔ ምነው ለሁለት ሴቶች አንድ ክፍል ይፈቀዳል? ሁለት ወንዶችስ ማደር ይችላሉ? እኛማ ባልና ሚስት ነን። ማንኛው ነሽ ታዲያ? ከባድ ጥያቄ ነው። ዘላለም ይባላል። አስናቀ፣ ገሊላ፣ ህሊና። ሻይ ቡና ልንል ወጣ ልንል ነበር። ጆይን ታደርጉናላችሁ? በዛውም ከተማዋ በማታም እንደምትመስል እናያለን። ሻርፔን ብቻ ሊያስ እኔም ብር ጨምሬ ልምጣ። ኧረ ችግር የለም፣ እኛ ራሳችን እንችላለን። ሲቀልድሽ ለሙሽሪትና ለሙሽራው መልካም ጋብቻ። ካርድ ካላለቀ በቀር ግን ብታጅቡን ደስ ይለናል። ጊዜ እንኳን ያለን አይመስለኝም። የኮንስትራክሽን ስራ በሰንበትም ቢዚ ያደርጋል። ለአንድ ሆስፒታል ግንባታ መሰረታዊ ስራዎችን ሰርተን ለሚመለስ ከነጉዟችን አንድ ሳምንት መስራታቸውን እንደግፋለን። ባህር ዳር በጣም በርካታ ኢንጂነሮች ያስፈልጋል። ግን ያ ማለት እኮ እናንተን ለማግኘት ጊዜ ያጥረናል ማለት አይደል? እንደው
ስራው 24 ሰዓት ቢፈጅ እንኳን 25ኛ ሰዓት ፍጥረንም ቢሆን እንገናኛለን። ይህን አጋጣሚ ተጠቅሜ ለሰርጉ ዳንስ ብለማመድ ሳይሻል አይቀር ቅር ካላለ Everybody's got something they had to leave behind. One regret from yesterday that just seems to grow with time. There's no use looking back or wondering how it could be now or might have been. All this I know, but still I can't find ways to let you go. I never had a dream come true till the day that ሰዓቱ መሽቷል። ወደ የክፍላችን ብንሄድ ጥሩ አይመስልሽም? ያስተዋይ ሰው ሀሳብ ነው። አይደል? ምሽቱ በጣም ተደስተናል። በጣም በጣም ደህና ደሩ። ገሊላ ይሄን ልጅ ውድድ አድርጌዋለሁ። ከሌሎች ወደድኩት። አልቸኮልሽም? አዎ፣ ግን የሆነ ነገሩ ስቦኛል። ምን ነው? አንድ ነገርማ እያሰብሽ ነው። ሌላ ጓደኛ ብትኖረውስ ብለሽ ነው አይደል? ገሊልዬ፣ ከዚህ በፊት ከጓደኞቼ ጋር የነበረኝን ነገር እርሺው። ደግሞ ሁሉም ወንድ አታላይ አይደለም። ቴክ ምንም ሳትደብቅ የተሰማህን ነገር ሁለቱም የሚጥሙ ልጆች ናቸው። ከመሆን ሁለቱንም እኩል መውደድ እንደማትችል ታውቃለህ። ምን ይከለክለኝ? ሚስት የለኝ፣ ድስት የለኝ። ድል ከአንዷ እስካላተመኝ ሁሉንም መውደድ ነው እንጂ። ራይት። ምን ይከለክለኛል? ሚስት የለኝ፣ ድስት የለኝ። ዓለም እንደው የውርድ መድረክ ናት። በሉ እንግዲህ እንዳጠፋ እንዴ? በቃ እንደዋል። ኦኬ እሺ፣ ባይ ባይ። ያብረሽ ጥሩ ሁኔታ ይኖራል። አላ ሻወር፣ ሙሻው፣ ቴሌቪዥን፣ ሁሉ ነገር ተሟላ። ቻት ቆንጆ
ምግብን ቢያሻ አይደለም ትንሽ ቆይቼ እበላለሁማ። ይሻላል? አዎ አይበቃኝ። አቤት አባትሽ እንዴት እንደናፈቀሽ እንደገባሽ ትደውልልኝ። ደውላለሁ። ቀላሽ ወይስ ተቆርሽ? አልነግርሽም። አይ መቼም ይሄ ሰርግ ባይኖር ኖሮ እኮ በቃ አትያትም ነበር። ምን አደርጋለሁማ? ያው እጮኛ ሳገኝ ነው መጥቼ ማስታወቃችሁ ይችላል። ባል ደግሞ አይ ያቺ ከውካባ ጓደኛሽ ከጎንሽ ካለች ወንድ ሁሉ መቼ የረጋች ናት ብሎ ይቀርብሻል። የማዬ ደግሞ አሁን የኔ ጉዳይ ከሊና ጋር ምን ያያይዘዋል? ኧረ ተይ ልጅ፣ 2-3 ወንዶች ጋር በተለያየ ጊዜ ልትጫጭ ነው ብላ መደወሏ መልሳ መጣላቷን ከተማው ሁሉ ነው የሚያወራው። ምኑን ትደባብቂዋለሽ? መቼም ሰው ጓደኛውን ነው የሚመስለው ይባላል። መቼም ያየሽ ሁሉ የሷ ቢጤ ቅልብልብ ብትመስዪው እንጂ ለሀገር የምትበቂ ነሽ የኔ ቆንጆ። አይዞሽማ አሁን በቅርቡ አግብቼ ብቸኝነታችሁን የሚያጠፉ መንታ ልጅ ዱብ አደርግልሻለሁ። ነፍስሽን ይቅጠርልሽ የኔ ልጅ። ቃልሽ ብቻ ያጠግባል። አንቺ አንድ ልጅ አንቺ በስተሽ ማየት ነው የኛ ዓለም። እናንተ ልጆች በሩን አትከፍቱም እንዴ? ውይ አራውን ሳበዛሽ ያበዛሽው አልመሰለሽም? አላበዛሽው? እንዴት ብትደፍሪ ነው እኔ ታላቅሽ ሳላገባ እንጂ የምታገቢ? ከሁለት ወር በፊት ደውልሽ አግቢ አላልሽኝ? እንዳታገቢ ብለሽ ስታዩ ነበር። እሱማ አልተውም እኮ ትንሽ የሮጥሽ አልመሰለሽም? ወይዘሪት ደራርቱ ትክክል። ህሊና ኧረ እባካችሁን ረፉ እባካችሁን። ዳጣ እነዚህ ልጆች አንድ አትላቸውም እንዴ? መጣሽ ደግሞ ሀገሩን ልትረብሽ። ታያቸው እባክሽ፣ ሲደክማቸው ይተውታል። ባልሽ ቆንጆ ነው በጣም። መጀመሪያ ያየሁት ቀን ለአንቺ ዋንዴውን ነበር የተመኘሁት እና የገዛ ወደፊት ባሌን የነጠቅሽ የሆነ የወንድ ጓደኛ አገኘው ብለሽ ስትደውይልኝ ለራሴ ጠቀለልኩ። አንቺ የኔ ወንዶች ሁሉ በሴቶች መዳፍ ውስጥ ናቸው። ይህ የአስናቀ ድምፅ ነው። እውነት ያንተ ለመሆኑ የቀበሌ ማረጋገጫ ይዛል? ባህርዳርን የሚያስጎበኝን ሰው ብናገኝ ብለን ነበር። ኧረ አለን። ግን ቢዚ አይደላችሁም እንዴ? አይ እስከ 4 ቢዚ ነን። ከ4 እስከ 9 ግን እንችላለን። በቃ ለገሊላ ነግራትና እደውልላችኋለሁ። ውለታ አለብን። ለመሆኑ የዘላለምስ ድምፅ በስልክ እንዴት ይሆናል? ሄሎ 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 ሄሎ፣ ሄሎ አጠገብ የለም? ሄሎ፣ ይቅርታ መልሼ እደውላለሁ። ምን የኔትወርክ ችግር እባክህ። ዋናው ቀጠሮ መሰማቱ አይደል? እሺ ጭራቋ ልጅ
ወይ የጭራቋ ልጅ አባት። በዚህ ሂደትሽ ታናሽሽ ብቻ አይደለም ቀድማ የምታገባው፣ ገና እሷ የምትወልዳትም ትቀድምሻለች። አሁንስ አላበዛችሁትም? ባለን የቻይና ዕቃ አደረጋችሁት እኮ። መቼም በዚህ ሞባይል ቆንጆ ፎቶ ይወጣል ብዬ ጭራሽ አላስብም። ግድ የለም ጥራቱን ሲታጠብ ታዩታላችሁ። ከፈለጋችሁ እኮ ካሜራ ቤት ተቀፋ። ኧረ እዚህም የሚያነሱ ልጆች ነበሩ። ኧረ እንተማመን፣ ግድ የለም አልኳችሁ። እኔ የምለው ባህር ዳር ውስጥ ሳይክል ከሚጋልበውና ውሃ ዋና ከሚችለው የቱ ይበልጣል? ሁለቱንም የሚችለው ይበልጣል ማለት ለዛችሁን ጨምሮ ወጣቱ እዚህ ከኖር ከግድ ትለምዷል። ዋና ስትችሉ የስንት ዓመት ልጆች ነበራችሁ? እዚህ ከተማ ለኑሮ የመጣ ነው። በአጋጣሚ ሁለታችንም ወላጆች በኃላፊነት መስሪያ ቤት በመቀየራቸው ነበር እና ከአዲስ አበባ ስንመጣ እኔ 11 ዓመት ልጅ ነበርኩ። በአንድ ዓመት ትበልጠኛለች። ታላቋ ነኝ። ከዛ የትምህርት ቤት ጓደኞች ሆን ዋናና ብስክሌቱን በቀጣይ ዓመት በጋራ ጀመርነው እና ትምህርት ቤት የተጀመረ ፍቅር እስካሁን ድረስ ቀጠለ ማለት ነው። ሃሌሉያ። ስንት ሆነ ማለት ነው አሁን እድሜያችሁ? ሴት ልጅ በወጣትነት ለረጅም ዓመታት የምትቆየው በሶስት መንገዶች ብቻ ነው። በስፖርት፣ በጥሩ አመጋገብና እድሜዋን በማሸት። አንስቻለሁ፣ ጥያቄን አንስቻለሁ። እድሜን የመዋሸት ነገር ሲነሳ አንድ ቀልድ ትዝ አለኝ። የህፃናት መጫወቻ ውስጥ ነው። ጠባቂው ይሰበስብና ህፃናቱ መመሪያ ይሰጣቸዋል። ልጆች እዚህ ሸርተቴ ላይ መጫወት የሚችለው እድሜው ከ12 ዓመት በታች የሆነ ብቻ ነው። ስንት ነው እድሜሽ ይላታል አንዷ። እሷም 11 ትለዋለች። በጣም ጥሩ፣ መቼ ነው 12 የሚሞላሽ ሲላት ሸርተቴው ሲሰለቸኝ ብላው ቁጭ። ይሄን አካባቢ በጣም ነው የወደድኩት። ወይ ጣና እኮ ይሄ ብቻ አይደለም። እንዲያውም እዚህ ብዙ የቆየን አይመስላችሁ? ጥሩ ሀሳብ ነው። ለምን ዞር ዞር አንልም? ለምን እናንተ ዞር ዞር ብላችሁ አትመጡ? እኔና ዘላለም እዚህ እንጠብቃችኋለን። ይሻላል። ፈራ እንዴ ለጓደኛ? ግድ የለም ይዞ አጠፋ። ለምን አታኝም? ዋና አላማረሽም? ዋና እኔ ካርታ ጨዋታ አረከው እኮ ትጥቅ እንደሚያስፈልገው ረስ። ለነገሩ ስቀልድሽ ነው። ቀልድ የሚያምርበት አይነት ሰው አይደለም። ታዲያ ምንድን ነው የሚያምርብኝ? ሲቀለድ መሳት። ጥርስ በጣም ያምራል። አዎ ታንክ ዩ። ነርሲንግ ቆንጆ ሙያ ነው የመረጥሽው። እርጋታ ስላለሽ ከባህሪሽ ጋር ይሄዳል። ቴንክ ዩ። ስንት ጊዜ ሆነሽ በስራ ላይ? እንደተመረኩ ነው የጀመርኩት። ለማሻሻል አላሰብሽም? አስቤያለሁ ግን
የሶስት ወር ጓደኝነት ነው ያለው። እኔ በአስተዳደር ሰራተኝነት፣ እሱ ደግሞ በመሀንዲስነት እኩል ነው የተቀጠረው። ወደ ቤት መሄድ ፈልጋለሁ። አንድ ጥያቄ ልጠይቅሽ እችላለሁ? ዘላለም እንወድሽ። አንተ ሊና ነውዳ ጓደኛዬ እንደው ይቅርታ ጠይቃታለሁ። ለጊዜው ግን ወደ ቤት መሄድ ፈልጋለሁ። ጥሩ። እኔም ክፍሌ ገብቼ ባርፍ ደስ ይለኛል። እነሱ ግን የተመቻቸው ይመስላል። የሴት ጓደኛ የለህም? ለፍተሽ አልቸኮልሽም? ይቅርታ። አሪፍ ጊዜ ነው ያሳለፍኩት። እዚህ መምጣት የሚሰለች አይመስለኝም። ለጊዜው ግን ጓደኞቻችንን ፈልገን እንሂድ። ከሰዓት በኋላ ከበድ ያለ ስራ አለ አይመስልሽም? ምን ነው? ሽንቴ መጣ። ማን ነው? ምን ሆነሃል አንተ? ትንሽ ቆይተህ ተመለስ። በቃ እኔ ልሂድ። ስራ አስኪያጁ ካዩኝ ሊጠራጠሩ ይችላሉ። በጭራሽ። መጀመሪያ ምን ጠርጥረህ እንደነበር ገብቶኛል። ከገሊላ ጋር የነበርኩ መስሎ ነበር አለ። ልክ ነህ። ብሆን ግን ይከፋ ነበር። እውነቱን ለመናገር አዎ ይከፋኝ ነበር። እኔም ከህሊና ጋር በመሆን ተከፍቻለሁ። ግን ቆይ የወደድከው ገሊላን ከሆነ ለምን ከህሊና ጋር መቀራረብ አስፈለገ? ገሊላን እወዳታለሁ ማለት ህሊናን እጠላታለሁ ማለት አለ። አሃ፣ ስለዚህ እኔም ህሊናን ብጠይቃት ቅር አይልህማ? እሷ ከፈቀደች እኔ ምን አግብቶኝ? ጉድ ጉድ። ግን እሷን ስትጠይቃት እኔ ገሊላን ስለመውደዴ መናገር የለብህም። አውቃለሁ፣ ስለ ሁለቱ ጓደኝነት መጠንቀቅ አለብህ። ስለ ሁለታችንም ጓደኝነት ጭምር። ፍጥነት ግን በጣም አስገርሞኛል። እንዴት? ገና ትናንትና ከተዋወቃት ሴት ጋር ክፍል ስትገባ ነው። አይግረምህ፣ ትናንሽ ልጆች ዕጣ ክፍሎቼ ናቸው። ከትናንሽ ልጆች ጋር መውጣት ግን አይከብድም? አይከብድም። ለብርድ በሽተኛ አይከብድም። ጠጋ ብለህ የሞቀ ሰውነታቸውን ስታቅፈው ትፈወሳለህ። ሊናንም ለጊዜያዊ ነዋ የፈለጋት። ብርድ ጊዜያዊ በሽታ ነው ያለህ ማለት ነው። የከሰዓት ስራ ቦታ ማጥናት ይሆናል። ጥሩ። በነገራችን ላይ እዚህ የመጣ ነው ለስራ ነው። ከሴቶች ጋር የሚኖረን ግንኙነት አዲስ አበባ ስንደርስ ብናደርገው ጥሩ ይመስለኛል። ያለበለዚያ ውስብስብ ነገር ውስጥ ገብተን ስራችንን እንዳይበላሽ ይፈራል። መልካም ሀሳብ ነው ኢንጂነር።
አይ ሴቶቹ አዲስ አበባ እንደተመለሱ ታውቃለህ? አልደወልኩላቸው። ሊና ደውላልኝ ነበር። ልታገኛቸው አላሰብክም? ፕሮግራሜን አይቼ እነግርሃለሁ። ታዲያስ እንዴት ነሽ? ስራ ላይ ነሽ መሰል። ደላላና የሕክምና ሰው መች ረፍት አለው? አይ ጥሩ ነው። ትንሽ ሰዓት አለችኝ። ቤት ሄጄ ማረፍ ፈልጋለሁ። ከስራ ስትወጪ ለሻይ መገናኘት እንችላለን? ለህሊና ደውለላታል? ኖ አንቺን በግል ማነጋገር ፈልጌ ነው። ትችያለሽ? ሀይ። ለእኔ የማይደወለው የእኔ ስልክ የአረብ ሀገር ስልክ ነው። ወይ ስደውል እኮ አብራችሁ መስላችሁኝ ነው። ጎሽ ቤት ነሽ? ውጪ። ቤት ነኝ። ጥናት እየሞካከርኩ። ማታ ክላስ ከመግባትሽ በፊት ፕሮግራም አለሽ? እስካሁን የለኝም። እንግዲያው ከኔ ጋር ቀጠሮ ቢኖረንስ? የማሳይሽም የማወራሽም ዝምታ የሰፈነ ይመስላል። በግል የምታናግረኝ ነገር እንዳለ ገልጸልኝ ነበር ካልተሳሳትኩ። ሹር ገሊላ፣ የልቤን አውጥቼ ስነግርሽ ሙሉ ለሙሉ እንደምትረጂኝ አምናለሁ። ምን ሆነ? ችግር ገጥሟል? ፍቅር ገጥሞኛል ካንቺ። ምናልባት ፍቅሬን የገለጽኩበት መንገድ በቂና ግልጽ እንደሆነ አላውቅም እንጂ ካየሁሽ ጊዜ ጀምሮ ፍቅሬን ላሳይሽ ሞክሬያለሁ። እርጋታሽ፣ እያንዳንዱ የሰውነትሽ እንቅስቃሴ ፍቅር አስይዞኛል። ገሊላ፣ ፍቅሬን ላንቺ ለመግለጽ እጅግ በጣም ብዙ ጊዜ ነው እንቅልፍ ያጣሁት። እንደዚህ ጥራት ያለው ፎቶ ይወጣል ብዬ ጭራሽ አላሰብኩም። ይገባኛል። ወንድሜም ስልኩን ሲልክልኝ አንድም ለካሜራው ጥራት ሲባል ነው። ቪዲዮ ደግሞ ሲቀርጽ ብታየው ቁልጭ ነው። ፊልም ለመስራት አስበሃል? ሳልቀድም 12ኛው ሰዓት ልስራ እንጂ አይሻልህም? ሰማይ በቅሎ እሺ፣ የምታሳየኝን ጨረስን። የምትነግረኝስ? መቼም ያው እኛ ትልልቆች ስለሆንን መደባበቅ አያስፈልገንም። ስለዚህ በቀጥታ የተሰማኝ ልነግርሽ ነው። ኦኬ። አሊና፣ ጓደኛዬ እንድትሆኝ ይፈልጋል። ማለት ፍቅረኛዬ። ለእኔ ያለህን ስሜት ለሊና ነግረሃት ታውቃለህ? ኖ በፍጹም። ለእሷስ ያለ ስሜት ምን አይነት ነው? ባህር ዳር ከንፈሯን ስትስማት አይቻለሁ። ያ ማለት እኮ ምንም ማለት አይደለም። ለወንድ አዎ፣ ለሴት ግን ትልቅ ቃል ኪዳን ነው። እንዴ ለመሆኑ እሷ ስላንተ ምን እንደተሰማት ገምታ አታውቅም ማለት ነው? ገምታ ብታውቅማ እኔ ገዛ ጓደኛዋን ጠርተህ ስለ ፍቅር አትቀባጥርም ነበር። በእርግጥ መሳሳማችን ጥፋት ነው።
አስቤውና ፈልጌው ያደረኩት ነገር አይደለም። ደግሞ እኮ ስሜት እስከ መገላለጥ ድረስ አልደረስም። ገሊላ ፍቅሬን ላንቺ ስገልጽልሽ ለሷም ሆነ ለሌላ ሰው የገለጽኩለት ምንም ነገር እንደሌለ ወቂ። አዝናለሁ ዘላለም። እሷ ግን በአንተ ላይ ትልቅ ተስፋ አድርጋለች። ጓደኛዬ ማቆም ካለባት ካሁን ንገራት። ከእሷ ጋር ማቆም ግን ከኔ ጋር መጀመር እንዳልሆነ ተረዳ። ከይቅርታ ጋር ቤት ሄጄ ማረፍ አለብኝ። የሚገርም ነው። እንዴት? እንጃ የምትወደኝ አልመሰለኝም ነበር። እኔም ደግሞ አልወደድኩም ነበር። አልዘገየንም። ነገሮችን ማስተካከል እኮ እንችላለን። ዘላለምን ወድጄዋለሁ። እውነት ለመናገር ደግሞ አንተን ከወንድምነት ውጪ ለሰከንድ አስቤ አላውቅም። ይቅርታ። ዘላለም ሲወድሻል የራሱ ጉዳይ። እኔ ግን ወደዋለሁ። እስክሞት የኔ ቢሆን ደስ ይለኛል። እርግጠኛ ነሽ? ህሊና ሲመስለኝ በየዋህነት አጉል ፍቅር ውስጥ ገብተሻል። ብዙም ሃይማኖተኛ አይደለሁም መስናቀ። ግን ሰው ያሰበውን እግዚአብሔር እንደሚፈጽመው አውቃለሁ። መልክ ክላስ እንዳይረፍድብኝ ልጅ። ለፎቶቹ በጣም አመሰግናለሁ። ሃይ ስፖርት ክላስ ጀምራችሁ እንዴ? ዘላለም ደውሎልሽ ነበር ዛሬ? ወይም ማስናቀ? ስሙ ቄስ ይጥራው ነው። ማስናቀ ጋር ተጋጫችሁ? ለምን ተዳርሳችሁ? ባህር ዳር የተነሳናቸውን ፎቶዎች ላሳይሽ በሚል ሰበብ ተገናኝተን ነበር። እወድሻለሁ ገለመሌ፣ ዘላለምን መውደድሽ የዋህነት ነው ምናምን አይለኝ መሰለሽ? አለህ እንዴ አንተ? ስልክህ ተዘግቶ ነበር። እኔ ራሴ ሞክሬ እምቢ አለኝ እኮ። ሰላም ናችሁ? አንተ እንኳን ቢያንስ በገሊላ ስልክ መሞከር ነበረብህ። ደውዬላት መቼ አነሳች? ትቀልዳለህ? እንዴት አታነሳም? እስቲ ቆይ ዘላለም ደውሎልሽ ስልክሽን አላነሳሽም? ሄሎ፣ ለማን ቁጥር ደውለህ ነበር ማለት ነው? ሳላገኝሽ ይችላል። አሀ፣ በቢሮ ስልክ ከዛ ነው። ያንተን ቁጥር ባገኝ መልሼ ደውልልህ ነበር። ምን ያህል እንደምወድሽ እንኳን እንድነግርሽ እድሉን ብትሰጪ። አዎ፣ ህመምተኞች ሲበዙ ስልክ ለመመለስ ጊዜ እናጣለን። ምንጊዜም ቢሆን በአንቺ ተስፋ እንደማልቆርጥ በህሊና አነጋግራት። ደህና እደር። እሺ። እኔ ቆንጆ፣ የነገ ፕሮግራምሽ ምንድን ነው? እህቴ ሰርጓን ፎቶ ልካልናለች። ፖስታ ቤት ሄጄ እሱን ማምጣት። መልካም። ፕሮግራሜን አይቼ ከብታ ጠብቃለሁ የኔ ጌታ። ባይ። ወይዘሪት ምን ሆንሽ? የእውነት ሰርጉ ትዝ ብሎሽ ነው አይደል?
ደረሰኝ። ባህር ዳር ደውለሻል? አልደወልኩም። ነገሩ ሲሳካ ነው የምነግራቸው። አባዬን ሰርፕራይዝ ላደርገው ፈልጋለሁ። አባትሽ መቼ ብታገቢ ነው ሰርፕራይዝ የሚሆኑት? ጋብቻውንም አሳየዋለሁ። ማለት ጠይቀው እምቢ የሚል ይመስልሻል? እንጃ። ገና ስትዋወቁ ወር አልሞላችሁ። እንኳን ስለ ትዳር ስለ ሴክስ አውርታችሁ አታውቁ። አዎ፣ ግን ሴክስ እባክሽ ማን ያውቃል? ይሄኔ በህልሙ አልሞ ሊሆን ይችላል። ደግሞ እሱ ለጋብቻው ካልተስማማ ሌላ የሚያገባኝ ሰው ይኖራል ስልሽ ሴት ልጅ በ20 ዓመቷ ፒኮክ ናት። ጭሯን መንቀል የሚፈልግ ደግሞ አይጠፋም። ወንድ እንደው ምን ልታደርጊ ነው? ማታ ከክላስ በኋላ ከዘላለም ጋር ቀጠሮ አለኝ። ከዛ በፊት ግን ስለሱ ጀርባ ለማጥናት ጓደኛውን ማግኘት። ጨርስ ቤት እንቀይራለን አይደል? ኖ እኔ ቤት ነው እንዴ? ምን የመሰለ ችግር ቤት ሩቅ ነው። አረ ይቅርብ ነው። ታዲያ ለምን ሄዳ ታመጣለህ? ቤት ሂጂ። ሄሎ። ታዲያ አስናቀ አሁን ላገኝ እችላለሁ? እንዴታ! ሁሌም መቼም ይቻላል እንጂ ከተኩል ሰዓት በኋላ ያለፈው ቦታ ይቻላል። የኔ ቤት ሚስት ናት የደወለች? ሚስቴማ አንቺ ነሽ። እንዴ ምራሽ ልታስረግዘኝ ነው? አንድ ሁለት አልጠይቀህ ነበር የመጣሁት። ላንቺ ህሊና ለምን እንደው የፈለገ ነገር አይሆን። ንጹህ ጓደኞች ነንና የሚጠቅመኝም ብትነግረኝ ደስ ይለኛል። ሹር ስለ ምን ልንገርሽ? ዘላለምን መውደዴ የዋህነት እንደሆነ ነግረኝ ነበር። ለምን እንደዛ አልከኝ? ስለሱ ሁሉንም ማወቅ ፈልጋለሁ። ሚስት ወይም የሴት ጓደኛ አለችው? የለችው። የምትወደው ሴት ግን አለች። ይወዳታል ይመስለኛል። ማናት? አብረው ነው የሚሰሩት? ይህኝስ እኔ ምን ይጎድለኛል? ቀንድ የለኝ፣ ሁለት ምላስ የለኝ፣ ጭራ የለኝ። ተመልከችኝ እስቲ ምን ይጎድለኛል? አስናቀ ስለወደድከኝ አመሰግናለሁ። ልወድህ ባለመቻሌ ግን አዝናለሁ። በነገራችን ላይ ከኔ ጋር እንዳወራን ለዘላለም ባትነግረኝ ይመቸኛል። አውቃለሁ። ለጓደኝነታችሁ እጠነቀቃለሁ። መጠንቀቁ ይበጅሻል።
ቆመሽ ነው እንዳላስቆም ፈራሁ። አሁን ራቴ የሚበላ ነገር አላሰኘኝም። ጸጥ ያለ የምታውቀው ቦታ ካለ እዛው ሰደኝ። የትም ይሁን ብቻ ጸጥ ያለ። ኦኬ አንድ ጸጥ ያለ የማውቀው ቦታ አለ። እንግዲህ የወንደላጤ ቤት ይሄን ይመስላል። እንደው ወራረድ አልጋ ስር ያልታጠበ ካልሲ አለ። ብቻህን ነው የምትኖረው? የወንድሜ ቤት ነው። ደሴ ወላጆቻችን ጋር ነው ያለው። እዛ ትንሽ ንግድ ነገር ሳይጀምር አልቀረም። ደሴ ወለዬ ነህ? ቆንጆ ከየት ሊመጣልሽ ኖሮ? በቤ አረፍ በይ። የቤትሽን ያህል ባይመችሽም ቻይ። አንተ ኮንዶሚኒየም እንደዚህ ቆንጆ አይመስለኝም ነበር። መቼም ከክራይ ቤት ይሻላል፣ በተለይ ለሴቶች። እሱስ ልክ ነህ። ለነገሩ እኛ ብዙም አልተቸገርንም። አሪፍ የሆኑ ቤት አከራዮች ነው ያገኘነው። ከ2 ዓመት በላይ እንደ ቤተሰብ አብረናቸው ኖረናል። ለነገሩ ከገሊላ ጋር ከኖርክ ከሰይጣንም ጋር አብረህ ትኖራለህ። አይ ጥሩ ነው። የኪራይ ሂሳብም አልጨመሩባችሁማ። የት ይቀራል ኑሮ ሲወደድ። ያው ከገሊላ ጋር እየተጋገዝን እንወጣዋለን። አንቺ ስራ ፈት መስለሽ። አባቴ ደጉመኛል። ለነገሩ ለቅቄ ነው እንጂ ትንሽ ስራ ነበረኝ። አይ ሲ ለዚህ ነበራ ከቀን ይልቅ የማታ ትምህርት የመረጥሽ። አይዞሽ አንድ አሪፍ ስራ ፈልግልሻለሁ። አመሰግናለሁ። አሁን እንኳን አልፈልግም። ለምን? እሱን ልነግርህ እኮ ነው የመጣሁት። ኦኬ። ሎተሪ ደረሰኝ። አትይኝም? ስንት ሺህ? የዲቪ ሎተሪ። ትቀልጃለሽ? ኦ ኮንግራቹሌሽን። ቴንክ ዩ። ለክፉ ቀን የተቀመጠ ቦድካ ዛሬ ለደግ ቀን ደስታሽን እናከብርበታለን። ታውቃለህ፣ ለእህቴ ፖስታ ቤት ባልሄድ ኖሮ አምልጦኝ ነበር። ደግሞ መልስ ለመስጠት አጭር ጊዜ ነው የቀረኝ። ያሰብሽው እንደሚሳካልሽ እርግጠኛ ነኝ። ዘውድዬ። አቤት። ልብሱን ተጓጉዘሽ ጨርሽ? አዎ። ካውያውን ነቀልሽ? አዎ። ሰዓቱ በጣም ሄዷል። ከዚህ በላይ መቼ የምትቆይ አይመስለኝም። ህሊና እራት አዘጋጅ። ታዲያ ከመሄድሽ በፊት ምን ልታደርጊ ያስበሽ? ባል አገባ። ዋው! አንተ ልታገባ አላሰብክም? እኔ ልታገቢ ነው? ግልጽነቴን ካልጠላኸው። እርግጠኛ ነኝ። የምር? ማግባት እፈልጋለሁ።
ግን ይሄን ያህል አባቴ እናቴ እንደተዋወቃት ነው ሊያገባት በልቡ የወሰነው። ይሄው አሁን 27ኛ ዓመት የትዳር ባላቸውን ያከብራሉ። ቢሆንም ትንሽ መጠናናት ምናምን የሚያስፈልግ የዘመኑ ፋሽን መጠናናት አይመስለኝም፣ መመርመር እንጂ። ኮርስ ግን ትንሽ ጊዜ ያስፈልጋል። ደህና መቼም እንደኔ ደፋርና የናውጣ ሴት የለችም። በደፋርነትሽ ይስማማል። አልሰከርኩም አይደል? ምግብ ስላልበላሁ ነው። ዲቪው ቀድሞ ሳያሰክርሽ አልቀረም። እንኳን ደስ አለሽ ሙሽሪት። አመሰግናለሁ አጃቢ። መቼ የምትፋቱ ይመስልሻል? ሰርጋችሁ በጣም ያምራል። አብሶ ያንቺ መኖር ያሳመረው ይመስለኛል። አሁን ሳመንክ አባዬ? በእውነት ማመን አቅቶኛል። እንቆይ እንድታምን ደግም ያገባልሃለሁ። አንቺ ደግሞ በመውለድም ቅደሚኝ አሉሽ። የሁለት ወር እርጉዝ ነኝ። በአንድ ድንጋይ ሁለት ወፍ መታል። ያገባሁት ህሊናን ብቻ መስሎ። አሜሪካንስ አላገባትም? በጣም ወድሻለሁ የኔ ቆንጆ። ራስሽን ጠብቂሽ። እሺ፣ ለአጭር ጊዜ ነው የምንራራቀው። በየትኛውም መንገድ ቢሆን ተመልሰን እንገናኛለን። እኔ አትጨነቂ ነው ይዘር በሀሳብ መቼም አንለያይም። ሰዓቱ እየሄደ ነው። ድጋሚ የማትገናኙ አስመሰላችሁ። እስከ ዛሬ እኔን ጠብቀሽኛል። አሁን ደግሞ ባለቤቴን አደራ ሰጥሻለሁ። ተጠያይቁሽ። ሊና ስራ ጀመረች። በፍጥነት የክሊንተን አጎት ልጅ አደረጋት። ምናልባት በቀጣይ ሳምንት። ታንኪው። የኛውንስ መጽሐፍ ለምን አላመጣልኝ? የደራሲውን ስምና ርዕሱን ካልነገርከኝ በስተቀር እንዴት ላመጣልህ? መደርደሪያ ውስጥ ከተደረደሩት 20 የሳይኮሎጂ መጽሐፎች ውስጥ የትኛው እንደፈለግ ነው። ኦኬ። ስለ ትናንሽ ሴት ልጆች ባህሪ የሚያስረዳው መጽሐፍ ነው የፈለገው። ለማንኛውም ማታ ቤት ብቅ ብለህ የፈለገው መውሰድ ትችላለህ። እሞክራለሁ። ባይ። አባቴ ደህና ነው ማ? እሱ ምን ይሆናል ብለሽ? ላንቺ ነው የሚጨነቀው። ብቸኛ መስዬው ንገሩ የቤቱ አከራዮች ቤተሰቦች መሆናቸው። እሱስ ደግ ነው። ግን እንደው ልጄ አንዴን የምትዩ ሰው ከጎንሽ ቢኖር እኮ መቼም ያቺ ከውካባ ጓደኛሽ ከአካባቢው ስለሌለች
ማንነትሽን ቀረብ ብሎ ለማየት የሚጓጓ አይጠፋም። እንግዲህ ማማዬ እግዚአብሔር ለእኔ ያለውን እስኪያገናኘን ድረስ በትዕግስት መጠበቅ ነው። ያኔ ቃል የገባሁልሽ መጣ ልጆች አላስቀርብሽ። ያድርግልሽ ልጄ ያድርግልሽ። በይ እንዳይቆጥርብሽ። አሁን ልተኝ ነዋ? አዎ አሁን በሰሞኑ ያመጣው ጸባይ ደግሞ በጊዜ መቃደም ትብርብር ይለኛል። ጠዋት ስነሳ ግን ሰውነቴ እንዴት እንደሚስል አልነግርሽ። ኬሾ ሱቅ ያደርኩ ነው የሚመስለኝ። እንግዲህ እንዲህ አድርጌ አልልሽ፣ አንቺ ታውቂያለሽ። በይ ደህና ደሪ። አባቴን ሳሚልኝ። ደህና ደሩ። መግባት ይቻላል? የተገረምክ ትመስላለህ። ትመጫለሽ ብዬ አልገመትኩም ነበር። ለምን? በመምጣትሽ በጣም ተደስቻለሁ። ደግሜ እስከማገኝሽ ድረስ ጓጉቻ። ማለት ለምን ነጋ አትመጭም? ሰዓቱ ሄዷል። እባክህ እኔም ልንቀሳቀስ። ቅርብ አይደለ? ልጅ ተጫወት እባክህ። ትንሽ ልጅ ናት። ለጊዜው በሱ ነው ጻፍልኝ ያለችው። ብትቀይርም ወደምትቀይርበት ቦታ ይወስዱናል። እኔ የምልህ ከዚህ ሁሉ ኢሜል ብታደርግላት አይቀልህ? ይቀለኛል፣ ግን ማስታወሻ ወይ ፖስት ካርድ ነገር ለመላክ ይሻላል። ጽፍላት ምን ልበል? ሰላም ልበል? በገዛ ሚስት ቀለኛ ለባል ምን አይነት መንፈስ ነው በዚህ ሰዓት ያሰባሰበ? ገሊላ በዚህ ሰዓት ምን እገጣለች? ኧረ እንኳን መጣች። እኔም አለቅ ብሎኝ ነበር። አሁን ለአንቺ አስረክቤ መሄድ እችላለሁ ማለት ነው። የቀጠሮ ሰዓቴ በጣም አልፏል። የሚገርምሽ ድምፁን አጥፍቼው ነው እንጂ ስልኬ ኪሴ ውስጥ ሆኖ በየደቂቃው እየጠራ ነበር። ወስጃለሁ መጽሐፍ። ሌላ ጊዜ ቀጠሮ የደረሰ ይጫወታል። ባይ
የተሳሳተ መጽሐፍ ነው የወሰድኩት። ተረጋግተህ ምረጥ አላልኩም ነበር? የመጽሐፉ ቀለም እኮ ነው የሸወደኝ። ሰማያለሽ ገሊላ ያውቁት እንኳን ርቃል ልትክ እኮ እንኳን እዚሁ ቅርብ ተቀጣጠርኩ ነው ያልኩት። እኔም ልት እንዴ ምን ነው ግማሽ ሰዓት እንኳን ሳይሞላሽ? ተኩል እንኳን ሞልቷታል። ደግሞ የምሽት ጉዞ ለሴት ልጅ አስቸጋሪ ነው። ዘንድሮ እንኳን አስቸጋሪ የሆነው ለወንድ ነው። እንዴት? አንድ ወንድ ላጤ ነበር። ከመንደሩ ማዶ ያለች ሴት ላጤን ሁልጊዜ ማታ ማታ እየሄደ ይጎበኛታል። ይሄ ነገር እንግዲህ ለ2 ዓመት አንድም ቀን ተቋርጦ አያውቅም። ይሄን ያዩ ጓደኞቹ ለምን አንደኛውን አግብታት አትገላገልም ቢሉት ካገባዋት የት ልሄድ ነው ሲመሽ ብሏቸው እረፍ። ከሄድሽ ልሸኝሻለሁ። I'm from Compton where them guns bust. Watch Papa George pop cats telling jokes at them call games. Seen Big Face Hunter handle the rock like የሚገርም አስቤው ማላቀው ዘመዴ የተዋጣለት ነጋዴ ሆኖ አላገኘው። ቢሮ አመጣና ምክትል ሂሳብ ሰራተኛ ያደረገኝ። እንኳን በአንድ ወር 10 ዓመት ብቆይ የማላገኘው ስራ እኮ ነው ወይዘሪት። እግዚአብሔር ይመስገን እንኳን አንቺን ቀናሽ። ታዲያስ ቶሎ ቶሎ ሸቃቅዬ አንቺና ባሌን ወደዚህ ላምጣ እንጂ በአንድ ወር ውስጥ ናፍቆታችሁ ገደለኝ እኮ። ደግሞ ባልሽም ሸጭ እንጂ ለኔ ታስቢያለሽ? በያትሞኝ ወይዘሪት ዲቪ መሙላትሽን ደግሞ እንዳታቆሚ። ስሚ ሼክ ሁሉ ጅዳ፣ ቀሳውስቱ ኢየሩሳሌም ሄዷል። የቀረው ህዝብ ያለው እኮ እዚህ ነው። እውነቴን ነው የምልሽ። የመጣው ሰሞን አበሾች ሲርመሰመሱ አይቼ ፎቅ በአካባቢው መኖሩ እንጂ መርካቶ ያለው መስሎኝ ነበር። ባላግብተሽ ልጆች ወልደን አንድ አፓርትማ ውስጥ ጎረቤት አማች ሆነን እንድንኖር እፈልጋለሁ። እሺ ድብርቱ እንዴት ይዞሻል? ምንም አይል። ነገ በማለዳ ለ2-3 ሳምንት ፊልድ እወጣለሁ። የሆነ ገጠር ውስጥ ድርቅ ገብቶ ነዋሪው እየተረዳ ነው። ይገርማል። እዚህ ሀገር ደግሞ ውሾች ብቻ ያነሳሉ። በባትሪ አልቋል ተብያለሁ። ይሰሩ ቶሎ ቶሎ ቤት ደግሞ ብዙ ሰዓት ያወራን አይመስልሽም? እሺ በቃ መልካም ጉዞ ይሁንልሽ። ስትመለሽ ይደውልልሻለሁ። በተረፈ ባለቤቴ
ሄሎ ህሊናዬ፣ ይሰማሻል? ሄሎ Oh my God, walking in the phone. Made up in the worst time anyway. Maybe I'm the patience with the pain. Give me all the attention so the day. We gon' live for life, no parting ways. It's funny, the whole world's a me, but I can't give up. My love is calling. Phenomenally, I still confirm it. This is what my heart just keep on yearning for. It's funny, the whole world's a me, but I can't give up. My love is calling. Phenomenally, I still can't tell it. This is what my heart keep yearning for. Wamu boshali nelu wanemu wamu boshali o. Wamu boshali wonu wanemu wamu boshali o. Everything you do is alright. ለመጉዳት አስበህ ያደረገው ከሆነ እባክህ እውነቱን ንገረኝ። ለምን እነሱን አትጠይቂያቸው? ቢያንስ አንዳቸው እውነት መሆኑን ይነግሩሻል። ደግሞ የሌለን ነገር ለመስራት ይሄን ያህል ጂኒየስ አይደሉ። የፈጸሙትን ክህደት ለመመስከር እግዚአብሔር መርጦኝ ነው። እንደ እናቴ ማምናት ይሄን ወንጀል ትሰራለች። አምላኬ ነግሬሽ ነበር። በየዋህነት አጉል ፍቅር ውስጥ ገብተሻል ብዬ ነግሬሽ ነበር። አንቺ ግን የኔን ፍቅርና የእነሱን ክህደት እንዳትመለከቺ አይኖችሽን ከደንሻቸው። እንቅፋት እንዳይመታሽ ጥረት ባድርግም አንቺ ግን ከወደድሽው ሰይጣን ጋር ትዳር ይሉት ገደል ውስጥ ገባሽ። ሄሎ ሄሎ ትዳራችን ውሸት ነበር። አልገባኝም። ምን ሆነሻል? አንተና ገሊላ ያደረጋችሁት እውነት ነው? ምንድን ነው? ስለምን እያወራሽ ነው? ምን አደረጉ? ብትቸገር ስንት ሴት ሞልቶልህ ከገዛ ጓደኛዬ ከገዛ እህቴ ጋር ትተኛለህ? እኔን ከገሊላ ጋር ተኝታ ነው የምትይው? ማን ነው ይህንን ውሸት ያወራልሽ? ወሬ አይደለም። በአደባባይ የፈጸምከው ኃጢአት በቪዲዮ ሲቀረጽ አንተ አለመልቀቅ ነበር። ሙሽራም ባስተኛበት አንተ ላይ ሚዜዋን ታባልግ ነበር። አመሰግናለሁ ጌታ። ትኩሱን ትዳሬን አፈረስከው። የልጅነት ጓደኛዬን አርክሰህ የወደፊት ህልሜን አመከንከው። በአንድ አፍታ ባዶ አረከኝ ጌታ። አመሰግናለሁ።
ምንድነው መልሷ? ምንድነው ችግር? አስናቀውዬ ሚስቱ ላይ ሲወሰለት በካሜራ ቀርጾ ልኮላት ነዋ። የሚገርም ነው። የሰው ልጅ ከብርሃን የፈጠነ ጀት ሰርቷል። ከወሬ የሚፈጥን ግን መቼም አይሰራም። የገሊላን ቢሮ ልጠቁም ትችላለሽ? ሁለተኛ ፎቅ። ሁለተኛ ቆይ አንዴ ይቅርታ። ዶክተር ነች? ነርስ? ነርስ። ኦ ሶሪ፣ እሷን አታገኛትም። ዛሬ ጠዋት ፊልድ ወጥታለች። ለአጣሪ ብቻ ሰተን ነው የምንመለሰው። ነግሬሻለሁ፣ ሴቶቹ ወሬ ከያዙ አይለቁም። ኧረ ለራሱ ብቻ ቤት የሚያደርስ በጡን በቃ ወሰናቸውን ነገራት። የፕሌን ቲኬት ቁጥር ተቆርጧል። ቀንና ሌሊቱን አልቅሳ ለቀ ከመደገፍ ጀነት መቼም ሀዘኗ ከሆዷ የሚወጣ አይመስልም። የፍቅራቸውን ስናውቅ እኔ ራሱ እንዴት እንደሚነገራት ግራ ገብቶኛል። ጭንቅ ያለ ገሌልዬ ከባህር ዳር ተደውሎልሽ ነበር። ኧረ እነሱ ሰላም ናቸው። አይዞሽ አትስኪ። ታስደነገጥሽ። ከጤና ነው ችግር አለ? ጤና አርፋለች። ወላጆች ጀምራችሁ መሰለኝ። ገሌልዬ ዛሬ 21 ቀን ነው። ቤት ውስጥ መቀመጡ በራሱ ያስጨንቃል። ዘግይቶ ከመጣው ጋር ሁሉ አልቅሶ እንዴት ይቻላል?
የእሳት ነገር ሀዘን ማብዛቱ አስበሽ ታውቂያለሽ? እንደ ውበት ክብርና አርማ የምናፍቀው ይሄ ሀይቅ ትላም ሞልቶ አይተሽው ዛሬ ጠብታ የሌለበት ጉድጓድ ሆኖ ይጠብቀኛል ብለሽ አስበሽ ታውቂያለሽ? ብዙ ተስፋና ዓላማ የነበራት ልጅ በምን መንስኤ ልትሞት ትችላለች? አንቺና ባለቤቷ የምታውቁት ነገር ይኖራል ብለን ተስፋ አድርገን ነበር። ባልሆነ እሱም ግራ ገብቶታል። የትዳር ጠብ ቢኖረን እንኳን ስንት አማራጮች ባለበት ሀገር ውስጥ ተቀምጣ እንዴት ራሷን በመድኃኒት ታጠፋለች ይላል። ጠብ ነበራቸው ሴሪ ወቅ ወይኔ ችግሯን እንኳን እንዳታማክረኝ በፍቃ ከከተማ ወጣሁት። በመጨረሻ ጊዜ ስትደውይላት ሰላም ነበረች? ቶሎ ቶሎ ሸቃቅዬ አንቺና ባለቤቴን ወደ እኔ ያመጣችኋለሁ ብላ በቃ አታልቅሽ። በቃ አቶ አስራቀ ነገ ስብሰባ መኖር ሰምተዋል? ሌላው ዘላለም ገና ዛሬ ብቅ ብሎ የስራ መልክ ያዝኩ። መቼ ተመለሱ? ከማርዳ ቆይቷል። ሰራተኛው ለቅሶ ለመድረስ ቢፈልግ እሱ ግን ቤቱ ለማይቀመጥ በድዬሻለሁ። እምነትሽን አጉድያለሁ። ይቅር በይ። ይቅርታ ይቅርታ ለምን? ለነፍስ ነው ለስጋ? ለነፍሴ ለነፍስህማ ንስሐ ግባ። አመፀኛው ስጋ ግን ቅጣቱን ከኔ ያገኝ። አሁን ጥሩ ሆኗል አይደል? እግዚአብሔር ይመስገን የኔ ልጅ ደህና ነኝ። አንቺን የመሰለ ብሩክ ልጅ ሰጥቶኝ ምን ሆናለሁ ብለሽ ነው? ለዚህ በቅቻለሁ። ትልቅ ያርግሽ፣ እንጀራ ይስጥሽ የኔ ልጅ፣ ሰው ፍቅር ይስጥሽ። እንግዲህ እዚህ 2 ቀናት እዚህ ቆዩና የዶክተሮቹ ውጤት አይተን ወደ ቤት እንመለሳለን። ሄሎ ሄሎ፣ ገሊላ ከስራ ካቋረጥኩሽ ይቅርታ። ምንም አይደለም። ከስራ ስትወጪ መገናኘት እንችላለን? የማነጋግርሽ ነገር ስላለኝ። ስለምን ጉዳይ ላነጋግርሽ እንደፈለኩ ይገባሻል? ስለ ሊና መሰለኝ። እስካሁን የተመቻቸ ነገር ስላልነበር ላነጋግርሽ አልቻልኩም። አሁን ግን ቢያንስ አውርተን መልካም እንቅልፍ መተኛት እፈልጋለሁ። በምን ምክንያት እንደሞተች ታውቅ ነበር? ምንድን ነው ያደረካት? ምን ያህል ከባድ በደል ብትሰራባት ነው ሊና ራሷን ለማጥፋት የበቃችው? አንቺ ጋር በመተኛት። ምን? ያን ቀን ማታ ያደረገው አንተ ከሌላ ሴት ጋር ስለተኛ ነው ሊና ራሷን ያጠፋችው? አዎ። እናት ሴት ማናት አልከኝ? አንቺ ነሻ።
ስሚኝ ገሊላ፣ የመጣሁት ንስሐ ልገባ መሆኑን ልነግርሽ። ፍቃድሽ ከሆነ አንቺም ግቢና ሁለታችንም እንሄዳለን። አብደሃል አንተ ሰውዬ። ከኔ ጋር መቼ ነው የትኛ? መካካዱ ይጠቅመናል። ለክስ አይደለም የመጣሁት። ቢሆንማ ኑሮ ምስክሬን ይዤ በመጣሁ። ማን ነበር ምስክሩ? የአይጥ ምስክር ድምፅ የያዘውን ማስረጃ እንዳይጠፋልሽ ብታነጋግር ይቀልሻል። ገሊላ፣ ያለሽው አደጋ ውስጥ ነው። አዝናለሁ። በእርግጥ ወድ ነበር። ካየን ደቂቃ ጀምሮ ሁለታችንም ወደናል። ግን ከኔ ቀድማ እንደወደደች ስለነገረችኝ ለሷ ተውኩ። ያኔ እንደምትወደኝ ስትነግረኝ የሆዴን በሆዴ ይዤ ጓደኛዬን ላለማጣት ስል ፊት ነሳው። በመጨረሻም አግብታ አገላገለች። እና ይሄን ያህል ፍቅሬን አምቄ ያስቀረው ሴት ጓደኛዬ ወጣ ስትልልኝ ጠብቄ ካንተ ጋር ተኛለሁ? ምን ያለው ደፋር ብትሆን ነው የዚህ ቅሌት ባለቤት የምታደርገኝ? አዝናለሁ። አብደህ ወይም ጠጥተህ እኔን ከመሰለች ሴት ጋር ተኝተህ ከሆነ ራስን ንስሐ ግባ። እቴን ያሳጣኸኝ ግን በዚህ ሴሰኛ ድርጊት ከሆነ እግዚአብሔር ይቅር እንዳይል ጸልይልኝ። አንተ ልክስክስ I don't want to be right. If being right means being without you, I'd rather live a wrongdoing life. Your mom and daddy say it's a shame, it's a downright disgrace. But long as I got you by my side. እምነቱን ሊያካባብኝ ነው እንዴ? ቅዠታ። አብጃለሁ ማለት ነው? አዎ አብጃለሁ እንጂ ከማን ጋር እንደተኛው እንኳን ካላወቅሁ አብጃለሁ ማለት ነው። ገሊላ፣ ይቅርታ ዶክተር፣ ጊዜ ካለ ላናግር? ይቻላል፣ ግቢ። ምን ልርዳሽ? ምርመራ ማድረግ ፈልጋለሁ። ምን ነው? የወር አበባ ዘግይቷል። ታዲያ ትንሽ አትጠብቂው? ዘንድሮ ችግር ሆኗል ትራንስፖርት። ሁለተኛ ወሬ ገብቷል ዶክተር። አሃ፣ እንግዲያው ተመርመሪና ውጤቱን እንያ። ከአንድ ሰዓት በኋላ እዚሁ እንገናኝ። አመሰግናለሁ። ምንም አይደል።
ንስሐ ልገባ ነበር የመጣሁት። ደግ አድርገሃል የኔ ልጅ። እግዚአብሔር ይቅር በይ አባ። ሚስቴን ገድያታለሁ። ሚስቱን ለገደለ ሰው እግዚአብሔር ይቅር አይልም አይደለም? ተጸጽተ ንስሐ ከገባ ኃጢአትህ ምንም ቢከብድ ቅሉ በፈጣሪ ፊት ምሕረትን ታገኛለህ። አይመስለኝም አባቴ። ኃጢአቴ ምን ያህል ከባድ እንደሆነ ፊቱ ላይ አይቻለሁ። እግዚአብሔር ለእኔ የሚሆን ይቅርታ እንደሌለው ፊቱ ላይ ተመልክቻለሁ። እኔም እንዳንተው ሰው ነኝና ደካማ ጎን አለኝ። ኃጢአትህ ፊቴ ላይ ከብዶ ብታየው አይድነቅህ። ሰው የተፈጠረው እኮ ሁሌ እድሜ ልኩን እንዲደነቅ ነው። አየህ፣ ፊቴ ላይ ያየኸው መገረም ያንተን ኃጢአትና የፈጣሪን የማያልቅ ምሕረት ከማመዛዘን የመጣ መሆኑን ተረዳኝ። እግዚአብሔር ከእርሶ ጋር ይሁን። አሜን፣ ካንተም ጋር ይሁን። የለም ከእርሶ ጋር ብቻ ይሁን። ከኔ ጋርማ ምን ይሰራል? ሚስቱን ለገደለ ሰው ገሊላ እንኳን ደስ ያለሽ። የልጅ እናት ልትሆኚ ነው። ምን? ኦልሞስት የ2 ወር ነፍሰ ጡር ነሽ። ዶክተር ያነበብከው የኔ የምርመራ ውጤት ነው? ገሊላ መኮንን አንቺ ካሎች ተሳስቻለሁ ማለት ነው። ስሜን ልክ ነህ፣ ውጤቱ ግን ተሳስቷል። የሽንት የአልትራሳውንድ እንዲሁም የወር አበባሽ መቅረት ሶስቱም ማርገዝሽን ይጠቁማል። ጋተኝቼ እንዴት ሆኖ? ገሊላ እጮኛ ወይም ባል የለሽም እንዴ? ዶክተር በህይወቴ የማውቀው አንድ ሰው ብቻ ነው። ከእሱ ጋርም የነበረኝ ግንኙነት ከ2 ዓመት በፊት ተቋርጧል። ከማን ጋር ተኝቼ ላረግዝ እችላለሁ? ኖ ይሄ ስህተት መሆን አለበት። ይኸውልሽ ገሊላ፣ ነርስ እንደመሆንሽ መጠን አንዳንድ አጋጣሚዎች ሊከሰቱ እንደሚችሉ ታውቂያለሽ። እንዴት ያለ አጋጣሚ? ወንድ የታጠበበት ገንዳ ውስጥ ገብቼ ስፐርም ማህፀን ውስጥ ገብቶ ሊሆን ይችላል። አይሆንም። እንዴት አይሆንም? ኑሮዬ ከሴት ጋር ነዋ። በቤቴ ገንዳ የለማ። እንዴት ሊሆን ይችላል? አይሆንም። ጥሩ። በምርመራ ውጤትሽ ላይ ያለንን ጥርጣሬ ትተን በሌላ መንገድ ችግሩን ለመረዳት እንሞክር። አሁኑኑ ሂጂና ዶክተር ነፃነትን አነጋግሪያት። እኔ ጉዳዩን በስልክ አስረዳታለሁ። ሳይካትሪስት ሳይሻል አይቀርም። ይህ እብደት ነው። ሄሎ ዶክተር ነፃነት እንደምን አለሽ? እግዚአብሔር ይመስገን ደህና ነኝ። ቴንክ ዩ። ይኸውልሽ አንድ የሆስፒታላችንን ነርስ ወደ አንቺ ክፍል ልኪያታለሁ። ጉዳዩ በቀጥታ አንቺን የሚመለከትሽ ሳይሆን አይቀርም። አዎ፣ እንዴት መሰለሽ ልጅቷ አርግዛለች። ላቦራቶሪ ውስጥ ጥቂት ሰዓታት መቆየት ይኖርብሻል። አሁን ለ5 ሩብ ጉዳይ ነው። ከሰዓት በኋላ 8 ሰዓት ላይ እዚሁ እንገናኝ። ተኝተሃል እንዴ? ስብሰባ ሊጀመር እኮ ነው። አትሄድም? አልሄድም።
ይልቅና ይህን ደብዳቤ ያስገባል። መልቀቂያ አንተም ልትለቅ ይኸውልሽ እዚህ ጋር የምናየው ሞገድ ከተኛች ከአንድ ሰዓት በኋላ የተፈጠረው ነው። ከዝግተኛ የእንቅልፍ ሞገድ ድንገት ዘለሽ ስትወጪ ይታይሻል። ይህ የሚያሳየን በእንቅልፍ ልብሽ ነቅተሽ እንደነበር። ሶምናምቦሊዝም ወይም ስሊፕ ዎኪንግ ሲባል ሰምተሻል። በእንቅልፍ ልብ መኪና መንዳት፣ ቤት ማቃጠልና ሰው መግደል የተለመደ እንደሆነም ይገባሻል። ያንቺም ጉዳይ ይሄ ነው። በእንቅልፍ ልብሽ ከወንድ ጋር ተኝተሻል እያልሽ ነው? ሴክሶሚያ በእንቅልፍ ልብ ወሲብ የመፈጸም ችግር በሽታ ነው። አንዳንድ ሰዎች በእንግድነት ቤታቸው የተገኙትን ሰዎች ይደፍራሉ። ጥቂቶች ከቤት እንስሳት ጋር ሁሉ ወሲብ ይፈጽማሉ። የሚገርመው እነዚህ ሰዎች በእንቅልፍ ልባቸው የሚያደርጉትና በእውናቸው የሚያደርጉት ነገር ተመሳሳይና ኖርማል መሆኑ ቢሆንም ከእንቅልፋቸው ሲነቁ ያደረጉትን ቅንጣት ማስታወስ አይችሉም። ዶክተር የምትነግሪኝን ነገር ምን ያህል ታምኝበታለሽ? አንቺ ልጠይቅሽ፣ የወንድ ጓደኛ ወይም ፍቅረኛ እንደሌለሽ ነግረሽኛል። የምትወጂው ወንድስ በአካባቢሽ የለም? የምትወጂው ቢሆንም በሆነ ምክንያት የራስሽ ልታደርጊው ያልቻልሽው ወንድ ቢሮ ደውዬልህ አልነበርክም? አዎ፣ ህሙማንን ለመጎብኘት ወጥቼ ነበረ። ለመሆኑ የገሊላ ጉዳይ ምን ሆኖ ተገኘ? ሴክሶሚያ ሆና ተገኘች። ማይ ጉድነስ፣ እንደገመትኩት ሆነ። ድሮም ጀምሮ ሰዎች በእንቅልፍ ልባቸው ወሲብ ይፈጽማሉ። አንድ አሜሪካዊ ጠዋት ሲነሳ ብልቱ ላይ ኮንዶም ተንጠልጥሎ አግኝቷል። እንደሱ ማስረጃ ያላገኘ ተጠቂ ግን ፈጽም ያለው ብሎ ለማመን ይቸገራል። ያም ሆነ ይህ ችግሩ ውስጥ ለውስጥ እየተስፋፋ ነው። ታዲያ የገሊላ ሕክምና እንዴት ነው? ችግሩ እንደ ልክፍት ደጋግሞ የሚከሰት አይደለም። አይሲ፣ ይሄም የችግሩ አንዱ ደህና ጎን ነው። አዎ፣ ቢሆንም ተጠቂው ወሲቡ ባመጣበት መዘዝ እንዳይጨናነቅ መንፈሱን ዘና የሚያደርግ ሕክምና ያስፈልገዋል። በተለይ ገሊላ ችግሯን እንደነገርኳት እብድ ሆና ነው ከቢሮ የበራ የወጣችው። ከወሲቡ በላይ መጸነሷ ክፉኛ አስደንግጧታል። ምስኪን። ሄሎ እማዬ፣ አንቺ ነሽ እንዴ? አሁን እኮ ከአባትሽ ጋር አንስተን ይሰለ ሄሎ ሄሎ ልጅ ምን ሆናለች? ሄሎ ሄሎ፣ ተዘግቷል። አይዞሽ፣ እንድማቱን ትደውላለች። አረ ፍሬንድ ያለሽ እንግጭን ብርዱ ረሃቡ ጥማቶች ገደልን እኮ ወንድ ልጅ በወንድ ልጅ ጨከኛለሽ። አረ ፍሬንድ እባክሽ ያለሽ ነው ያለሽ ፍሬንድ
ኧረ ፍሬን ተባበርኝ። ምን ችግር አለው? ገጭኝ ምን ችግር አለው? ለምን አትተኛም ወይዘሪት? ከድጌሽ እንዴት ልተኛ? ከባለቤቴ ጋር ስተኝ ይሄ እንደሚፈጠር አልገመትሽም ነበር? አውቄ አልነበረም የፈጸምኩት። ምን ማለት ነው? ዶክተሮች ዛሬ ሴክሶሚያክ መሆኑን ነገር በእንቅልፍ ልቤ ከወንድ ጋር ተኝቼ መጸነስ ይደረግ በእውኔ ሳይሆን በእንቅልፍ ልቤ ነው የገደልኩሽ። አንቺ አይደለሽም። እኔ ነኝ ራሴን የገደልኩት። በጓደኝነታችን 100% ማመን ነበረብኝ። ያላንዳች በቂ ምክንያት ይሄን ጥፋት እንደማትፈጽሚ ማወቅ ነበረብኝ። የሆነ ስህተት ተፈጥሮ ሊሆን ይችላል ብዬ መጠርጠር ነበረብኝ። ቢያንስ ራሴን ከማጥፋቴ በፊት ከአንቺ ጋር መነጋገር ነበረብኝ። አንቺ አይደለሽም የገደልሽኝ። ውስጤ ተዳፍኖ የነበረው ፍቅርና ምኞቴ ከባልሽ ጋር ተተኛች እኮ። ጥፋተኛ ነኝ። አሁን የፈሰሰው አይታፈስም። አልጋሽን አስተካኪና ተኝ። ከተኛ ሰው እጎዳለሁ። እንቅልፌ መዘዛለሁ። አልተኛም። ቢራ ካፌ